ሰላም ሰላም ደሳለኝ እባላለሁ። ብዙ የክሊኒክ ባለቤቶች በየቀኑ ስንት ታካሚ እንደመጣ፣ የትኞቹ አገልግሎቶች በጣም እንደሚፈለጉ፣ እንዲሁም ገቢያቸው ከዕለት ወደ ዕለት ምን እንደሚመስል በትክክል የሚከታተሉበት መንገድ የላቸውም። ይህ ደግሞ እንደ ቢዝነስ ትልቅ ችግር ነው። ይህን ዳሽቦርድ የሰራሁት ይህን ችግር እንዴት መፍታት እንደሚቻል በቀላሉ ለማሳየት ነው። አብራችሁን ቆዩ። ዳሽቦርዱ የተሰራው ከክሊኒኩ የዕለት ተዕለት መረጃ ነው። ያም ማለት በሽተኞች መቼ እንደመጡ፣ እድሜያቸው፣ ጾታቸው እንዲሁም ምን አይነት አገልግሎት እንዳገኙ ከምንመዘግባቸው የዕለት ተዕለት መረጃዎች ነው። ብዙ ጊዜ እነዚህ መረጃዎች በተለያዩ ወረቀቶች እንዲሁም በርካታ መዝገቦች ላይ ተበታትነው ሊገኙ ይችላሉ በአብዛኛው ክሊኒኮች ላይ። ለዚህ ዳሽቦርድ እነዚህን መረጃዎች ሰብሰብ አድርገን አንድ ቦታ ላይ እናስቀምጥና ከዛ ላይ ደግሞ ሪፖርቱን ወይንም ዳሽቦርዱን እንሰራለን ማለት ነው። አሁን ደግሞ እስኪ ስለ ገባ ብለን ዳሽቦርዱ ውስጥ ምን ምን ነገሮች እንዳሉ አየት አየት እናደርጋለን። እዚህ ከላይ ያሉት የሚያሳዩን የክሊኒኩን ገቢ ነው። ምን ያክል ገቢ እንደሚጠብቅ፣ ከዛ ውስጥ ምን ያክሉ እንደተሰበሰበ ይሄኛው ያሳየናል። ይሄ የመጨረሻው ደግሞ አክመን ግን ገንዘብ ያልተቀበልነው ወይም ያልሰበሰብነውን የገንዘብ መጠን ያሳየናል ማለት ነው። ከዛ ቀጥሎ ያለው ይሄኛው ላይን ቻርት የሚያሳየን ምንድነው? የበሽተኛ ፍሰታችንን ያሳያል። በየቀኑ ስንት ታካሚዎችን እንዳየን ያሳየናል። እንደምታዩት አንዳንድ ቀኖች ከፍ ያለ ነው፣ አንዳንዱ እንደውም እዚህ ላይ ዜሮ ነው። እነዚህ ቀኖች ክሊኒኩ ማይሰራባቸው ቀኖች ናቸው። ለምሳሌ እሁድ አይሰራም ማለት ነው ይሄ ክሊኒክ እና በዚህ መንገድ የበሽተኛው ፍሰት ምን እንደሚመስል ማየት እንችላለን ማለት ነው። እያንዳንዱ ላይ ስናደርግ ቁጥሩንም ያሳየናል። አሁን ደግሞ ከታች ያሉ ቻርቶችን ስናይ በግራ በኩል ያለው ይሄ ታፕ ዳያግኖሲስ ይላል። በአብዛኛው የሰጠነው አገልግሎት ምንድን ነው የሚለውን ያሳያል። ምንድን ነው እሱም አንደኛ ላይ የተቀመጠ አኪዩት አፐር ሬስፒራቶሪ ኢንፌክሽን የሚባለው ነው። ስለዚህ ክሊኒኩ ለዚህ አገልግሎት የሚያስፈልጉ ነገሮችን በደንብ ማቅረብ ይኖርበታል ማለት ነው። አሁን ይሄንንና ታይፎይድን ብናወዳደር አሁን ከታች ያለው ታይፎይድ ነው፣ አነስ ያለ ነው። ስለዚህ ብዛት ግብአት ማቅረብ ያለበት የዚህ ክሊኒክ ባለቤት ለዚህ ለአኪዩት አፐር ሬስፒራቶሪ ኢንፌክሽን የሚሆኑ ነገሮችን ነው። ከዛ ቀጥሎ ምነው ወባ ነው የሚያሳየን። እዛ ደግሞ ወባ እና በዚህ መንገድ ውሳኔዎችን መወሰን ይችላል ማለት ነው የክሊኒኩ ባለቤት። ይሄ ደግሞ የሚያሳየን የሐኪሞችን አፈጻጸም ነው ማለት ነው። እያንዳንዱ ዶክተር ምን ያክል በሽተኛ እንዳየ ያሳየናል። በዚህ መሰረትም አይተን አንድ ሰው ስራ የሚበዛበት ከሆነ ከሱ ወደ ሌላኛው የተወሰኑ በሽተኞችን መላክ እንዳለብን ይሄ በቀላሉ ያሳየናል። ወይም ደግሞ እያንዳንዱን ባለሙያ አፈጻጸም እዚህ ላይ በቀላሉ ማየት እንችላለን ማለት ነው። ይህ እንግዲህ ሙሉ ዳሽቦርድ ነው። የክሊኒክ ባለቤቱ ይህንን ዳሽቦርድ በስልኩ ወይንም በኮምፒውተሩ በማንኛውም ሰዓት ከፍቶ ማየት ይችላል። እናም መረጃውን በማየት የተለያዩ ውሳኔዎችን መወሰን ይችላል። ክሊኒኩንም በተሻለ መንገድ ማስተዳደር ይችላል ማለት ነው። ዳሽቦርዳችን እንግዲህ ከሞላ ጎደል ይህን ይመስል ነበር። የእናንተም ክሊኒክ ተመሳሳይ ዳሽቦርድ ቢኖረው ጠቃሚ ይሆናል ብላችሁ ካሰባችሁ ከታች ባለው አድራሻ ወይንም ደግሞ በሀሳብ መስጫ ሳጥኑ ላይ ብትጽፉልኝ ለእናንተ የሚሆን ተመሳሳይ ዳሽቦርድ መስራት እችላለሁ። ስለተከታተላችሁኝ አመሰግናለሁ። በሌላ ዝግጅት እስከምንገናኝ ድረስ በሰላም ቆዩ።